ለሰራተኛ ልድረው ነው። ሰው በስራ ፈትነቱ እንጂ በስራው መሸማቀቅ አይችልም። ጀምር ከዚህ በኋላ እኮ አንቺ የኔ ሰራተኛ አይደለሽ። ዶሮን ሲያታልሏታል። አንዳንዴ ምን እንደዛ አስብና ከፍ ዝቅ ስታደርገኝ ቦታ ይትዝ ይለኛል። ትሁት፣ እኔ ልብ ውስጥ ቦታሽ ከምታስቢው በላይ ያደረሻትን ነገር እንዳትረሳ። አንድ ቀን ወይ በፍቅር አላያም ደግሞ በግድ ከኔ ጋር ትሄጃለሽ። እስኪ እናያለና አጠገቤ እንዳትደርሺ። ግን አባዬ እኔ እኮ ልጅ አለኝ። ምን ችግር አለው? ፍቅሩንማ የምታውቀው እኮ ስትሰማው ነው አባዬ። ጎዳና ነው የምወርቀው። እሺ ታዲያ እኔ ምን ላድርግ? አንቺን መቼም ቤት ተከራይቼ ማኖር አልችልም። ቆይ ግን ስታስበው ተስፋ የምቆርጥ ይመስልሃል? ከሴጣን ጋር የሚያመሳስላችሁ ባህሪ እኮ ይሄ ነው። ትሁት ልጅ አላት። ምን? ዳንኤል የሰማውን ማመን አቃተው። ቲና ትሁቴ ልጅ እንዳላት ነገረችው። ቲና ከቤት ተባረረች። ትሁቴ ከነ ፔስታሉ አውጥታ ውጭ ከዚህ ቤት በማለት ኃላፊነቱን ወስዳ አስወጣቻት። ቲና አሁን ያለችበት ነገር በጣም ግራ ተገብቷታል። ከተመስገንም ጋር ሄዳ አንድ ቀን ብታድርም ተመስገንም ነይ ውጭ ብሎ ከነ ፔስታሏ መንገድ ለመንገድ ጎትቶ እዛው ጥሏት መጥቷል። የማትጨክንባትና ምንም ቢሆን የሚያዝነው ንጹሕ ልብ ያለው ዳንኤል ደውላ ናና አንሳኝ ባክህ ጎዳና ላይ ወድቅ ያለው ተባረርኩ ብላ እየሮጠ መጥቶ ነበር። እኔ ቤት ኪራይ መችም ተከራይቼ አልችልም ምን ላድርግሽ እያላን ነበር። እባክህን ስላሳለፍናቸው ጊዜ ስትል እባክህን አስጠጋኝ ወደ ደጅ ትለዋለይ። እሱም ግን እዛስ ያለቀሰችና ተንበርክካ ስለምነው አላስቻለውም። ፔስታሏን ይዟሽ ነይ በማለት ይዟት ይሄዳል። ከድንገት ግን አባዬን በመስመር ሲሄድ ታየዋለች። አባዬ ተው ይቅር በለኝ እባክህ ስትለው ነበር። እባክሽ ዞር በይ ሲላን ነበር። መጨረሻ ላይ ትለምነኛለህ ስትለው አይ እኔ ከፈጣሪ ውጭ ሰውን አልለምንም ለሰውም እንትን አልል ሲላት ነበር። ታያለህ ብላው ትታው ሄደች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ትሁት ክፍል 63 ተለቀቀ። እንግዲህ ወደ ክፍል 62 ብዙ ነገሮች ተፈጥሮ ነበር። ትሁቴና ካሌብም ተገጥመው ነበረ። አሁን ላይ ግን አባትየው በጣም በመቆጣትና በማለት ላይ ይገኛል። አባትየው እያነበበ ነበር። ካሌብም መጥቶ አባዬ አባዬ ሲለው አንተ መቼም ልብ አትገዛም፣ ሁሌ ትመከራለህ፣ ሁሌ ትሰራለህ፣ ነገር ግን አንተ መስሚያህ ጥጥ ነው እያሉ አባዬ እያነበቡ ነበርና ከዛም አንብብ ይሉታል። ብታነብ እንደዚያ አትሆንም እያሉት ነበር። እሱም አዎ አባዬ አጥፍቻለሁ ይቅርታ እያለ እኔን አይደለም ይቅርታ የምትለው አንዴ ካፌ የወጣውን ይቅርታ እኔ እኮ ብሎ ቀንቼ ነው። ይሄን ታዲያ ቅናትህን በልክ ነዋ ማድረግ ያለብህ፣ እንዴት እንደዚህ ታደርጋለህ ብሎ አባዬም ይነግሩታል ልጁ ካሌብን በቃ ይቅርታ ጠይቅ ብሎ አባትየው ይህም በሚለው ሰዓት እሺ በማለት ትሁቴ ጋር በመሄድ ትሁቴም ከድንገት መታ ጠረጴዛ እየወለወለች ነበር። በዚህም የተነሳ ትሁት ይላታል። እሷም ምንድን ነው ምን ፈለክ ብላው ያው እንዳኮረፈ ናትና ሁሉንም ነገር ይነግራታል። ይቅርታ ትላለች። አንተ ሁልጊዜ ከልብ እንትን ትልና ታወጣና ይቅርታ ትላለህ። በቃ ስለ ስራ ጉዳይ ከሆነ ስለ ስራ ጉዳይ ብቻ ነው የምታወራኝ ብላ አልቅሳ ተነስታ በቃ ይቅርታ ብላ ተነስታ ያደረኩት እኮ በዚህ ምክንያት ነው ቢላትም ተነስታ ትሁቴም አልቅሳ ትሄዳለች። እሱም በመጸጸት ላይ ይገኛል። ሁለተኛ ጥፋት አሁንም አጠፋ። በዚህም የተነሳ አባዬን ይሄን ብሎ ይቅርታ ብሎ አባትየውም እንግዲህ ይሄዳሉ ማለት ነው። መጀመሪያ እንግዲህ ቲና እና አባዬ ቁጭ ብለው ነበር። አባዬም ከመጽሐፍ የማይለየው ከማንበብ እያነበቡ ነበር። በዚህ የተነሳ ቲናም ቁጭ ብላለች። ትሁቴ እንግዲህ ከመሀል መታ ቁጭ ትልና አባዬ ትላለች። እሷም መጽሐፍ ብድግ አርጋ እየነካካኝ ነበርና አንቺ እስካሁን አለች እንዴ? ለምንድን ነው የማትሄጂው? ውጭ ትላታለች።
ከዛ ብትላትም አንቺ ቀልድሽ እባክሽ አይጠገብም ስትላት በክብር ውጭ ብትላት እምቢ አለች። አትወጭም አለቻት። አዎ አልወጣም ትንሽ ደቂቃ ጠብቂኝ አለችና ትሁቴ እንግዲህ ሂዳ ሻንጣ እንኳን አይደለም ፔስታል አለ እንዴ ይህ ዘባለ የምንጠቀምበት በዛ አድርጋ ልብሷን ይዛላት መጣች። የዚህ ጊዜ አባዬ ምንም መልስ አልሰጣት። ተነሽ ውጭ አለቻት። ኦ ደስ ሲል አልወጣም እኔን እያለች አንቺ ማነሽ? እኔ እኮ የካሌብ ሚስት ነኝ ትላለች። ቴናም በዚህ የተነሳ ውጭ ብዬሻለሁ ትላታለች። እንግዲህ ትሁቴም አባዬም ትተዋት ሄዳሉ። ፔስታሏን ጥለውላ ማለት ነው እያበደች። ቴናም እንግዲህ ፔስታሏን ይዛ መጀመሪያ አባዬ ልትማጸን አባዬ ክላስ ገብታ ተንበረከከች። እባክህን አባዬ ይቅር በለኝ፣ ይቅርታ አድርግልኝ አባዬ እያለ ነበር። በፍጹም አንቺን ይቅርታ ስንት ጊዜ እንትን እንዳልን ይቅርታ አይመልስሽም። ምክንያቱም ሰይጣን ምንም እንትን የሚለው ነገር የለ። ስለዚህ ተነሺ ይላታል። አባዬም ውጭልን ከዚህ ቤት ካልወጣሽ አንቺ ምንም ሰላም የለንም። ስለዚህ ምንም ይቅርታ ማደርግልሽ ነገር የለኝም ሲላት ብትለው እምቢ ይላታል። የዚህ ጊዜ ተነስታ እንግዲህ ቴናም ተነስታ ትሄዳለች። የምታውቀው ሰው እንኳን የለም እንግዲህ ካሌብም የለም ነበርና አባዬ ግን ወታለት ስትሄድ ሁሉም ተንፈስ አሉ። ንጹህ ኦክሲጅን አስገቡ። ካርቦን ዳይኦክሳይድን እያስወጡ ንጹህ ኦክሲጅን ወደ ውስጥ አስገቡ። ኦ አንድ ሰይጣን እኮ ሄደችልን እያሉ እነሱም ተያይዘው እንግዲህ እሷ ስትወጣ እሷም የቀራትን ልብስ ትሁቴ የረሳቸውንም ልብስ አንስጥታ እለዋ ላይ ፔስታሏንም ስጥልላት ነበር። እንኪ ይዘሽ ውጭ እያለቻት እኔን ታቂ ልብስሽን ለቃቅሜና ሂጂ ስትላት ታቂኛለሽ ደግሞ ጀግና እንዲሆንኩ ታቂያለሽ፣ በስነ ስርዓት ታቂኛለሽ እያለች ትሁቴን ታስጠነቅቃታለች። ያንቺ ፉከራ መቼም እንትን አይልም፣ አቅሻለሁ፣ ጀግና ነች፣ ክፉ ነች ብላ ገፍትራ ከፎቅ ታባረራታለች። የዚህ ጊዜ ቲና እንግዲህ ፔስታሏን ይዛ ትሄዳለች ማለት ነው። ይዛም ሂዳ እንግዲህ የምታውቀው ቤት የላትም ቴና። ከዛው ከተመስገን ፍራሽ ላይ ነው ሄዳ የተኛችው ማለት ነው። አባዬ ግን ይሄንን ሲያይ ስወጣለት መጥቶ ሶፋው ላይ በቃ የነጻነት ትንፋሽ፣ ሁለቱም እየሳቁ ትሁቴና አባዬ ትሁቴ እፍ እያሉ ነበረ። እንዲህ እሷ ስወጣ እኮ ንጹህ አየር መግባት ጀመረ እያሉ የተሰቃዩት ይሄን ያክል አመት ሁለቱም ይሄን እያሉ አባዬና ትሁቴ በጣም እየሳቁም ነበር። አባዬ ግን አሁንም ቢሆን ንጹህ እንቅልፍ መተኛት አምሮታልና እዛው ፍራሹ ላይ ገደም ብሎ ነበረ ሶፋው ላይ። የዚህ ጊዜ ካሌብ ከድንገት ይመጣና አባዬ እንደዚህ እኮ ሁነህ ካየሁ በጣም ቆየህ እንዴ? እሱም ደስ እያለው ነበርና ተገላገልን እኮ እያለ አዎ ከቤት ካለው ጉድ ብዙም እንትን የሚል የለም እያሉ ነበር አባዬምና በዚህ የተነሳ እንግዲህ ቲና ቀጥታ ሄዳ ከተመስገን ፍራሽ ላይ ነበር የወደቀችው። ተመስገን ፔስታሏንም ይዛ እኔ ዝፓርት ላይ ሳቄ ነው የመጣው ማለት ነው። ቲና እንግዲህ እዛው ሄዳ ከፍራሹ ላይ ነበር የተቀመጠችው። እዛው ተቀምጣ እንግዲህ ተመስገን መጥቶ እኔ እኮ እዚህ ምንም ነገር ስለሌለኝ ነው ምንም ቤቱን ክፍቱን ትቼ የሚሄደው። ስለዚህ አንቺ እዚህ መተሽ የተቀመጥሽበት ምንም የሚሰረቅም ስለሌለ እኔ ይሄ ቤት እኮ የኔ ኪራይ የምከፍልበት ነው። ስለዚህ ተወጫለሽ ይላታል። እሷም እባክህን ወዴት መችስ አሁን እሄዳለሁ ብለክ ነው ወዴት ልሄድ እያለችው ነበረ። በዚህ የተነሳ እሷም እንግዲህ ይሄን ብትል ተነሺ ብይሻለሁ ቢላትም እባክህን እያለ እማቀው እምወርቅበት አስወጡኝ። ታዲያ ደስ ይላል እንኳን አስወጡ ይችላል። ተመስገን ለማንም አያዝንም። የስራ ባልደረባው አብረው ትብብሩ ነበር። ነገር ግን አሁን ላይ ሁሉም ነገር ጠልተዋታል። ተነሽ ቢላትም እምቢ ቢል ፔስታሏን ይዞ ነይ ብሎ ጎትቶ ከፊት ለፊት እየሮጠ ሄዶ
ወይኔ ጉዴ! ይሄ ፓርት ነው ያሳቀኝ። እሷ ከኋላ ወዴት ነው ይዘኸኝ የምትሄደው ወዴት ነው እያለ ፔስታሏን ያንን ልብሷን ይዞ በፔስታል ጥሩ እንኳን ልብስ የላትም። በጣም ያሳዝናል። በፔስታሏ ይዛ እየሮጠ ከመንገዱ ጥሏ ከጎዳና ላይ ይመለሳል። እሷም እያለቀሰች በጣም እየተበሳጨች ትገኛለች። በዚህ የተነሳ እንግዲህ ምንም ቢሆን ወደ ዳንኤል ጋር ትደውልን ማን ነው ዳኒ ጋር ትደውልና ዳኒ መጥቷል። ዳኒም ደውላለት ነበር። በዚህ የተነሳ እንግዲህ እናልኝማ ያለውበት እኔ ብላ ጎዳናው ላይ ስታለቅስ ስታየው ሴት ልጅ ናትና አሳዘነችው። በቃ ነይ ብሎ እኔ ቤት ኪራይ መችም እንትን ማለት አልችልም እዛ አስጠጋሻለሁ እያላት ነበረ። በዚህ የተነሳ እንግዲህ ሁሉንም ነገር ካደረገ በኋላ አንቺም እኮ እንግዲህ ስራ መስራት አለብሽ፣ ስራ ያስፈልግሻል እያላት ነበረ። ስራ መስራት አለብሽ ለቤት ኪራይም ሆነ እሱን ቆይ እኔ እኮ ብዙ እንትን አለን። መጀመሪያ እየሄደች ሳለ አባዬን በመስመር ላይ ታየዋለች። አባዬን ባየች ጊዜ እየሮጠች ሄዳ ወደ አባዬ ትለምነኛለህ እባከን ስትለው እኔ አንቺን በፍጹም አለምንም እያለኝ ነበር። እንግዲህ የተደበቀው ሚስጥር እሷ እጅ ላይ ስላለ ግን ደግሞ ደስ የሚለው ነገር ትሁቴ ለአባዬ ነግረዋለኝ። በፊት በልጅነቴ ተደፍሬ ልጅ አለች ብላ ለአባዬ ስነግረው አባዬም ታዲያ ምን ችግር አለው ቢኖርሻ በማለት ነበር በደስታ በፈገግታ ይተቀበላል። ቢሆንም ለካሌብ እንዳትነግረው ትለዋለኝ። ችግር የለውም ይላል። እንግዲህ ካሌብ ደግሞ ከዳንኤል ጋር ተገናኝቶ ነበር። ዳንኤል ደግሞ አባዬና መጀመሪያ ዳንኤል እንድትገናኙ ኤዱ ተቀየረችብኝ፣ ምንም እቃም ወደቀ ምንም ሆነ እንደ ካሌብ ነው ዝም ብላ የምትለው ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም። እኔ ያለኝን ራሴን ለማስተካከል እየጣርኩኝ ነው እያለ ነበረ ዳንኤል። በዚህ የተነሳ አባዬም በቃ ልናገራት እንዲ አይ እኔ ለማስተካከል እሞክራለሁ አባዬ እያሉት ነበረ። በዚህ የተነሳ ሁሉም ይሄን እያሉ ሳለ እንግዲህ አባዬም ይሄንን በቃ እንትን እላታለሁ ብሎ ነበረ። ይሄን የሰማው ተቀይራበታለች ኤዱ እያለ ነበር እና እንግዲህ ጅሉ ካሌብ ደግሞ ተነስቶ ይጠራዋል። ጥሩ እንደሚጋብዝ ለምንድን ነበር የጠራኸኝ እያለው ነበረ ካሌብም ማለት ነው። ካሌብም እንግዲህ ዳኒ አይ ያቺ ቆንጅየዋ ሚስት ስራ ምንትን ሰላም ፊቷ የከፋት እንትን ያላት ይመስላል እና ስራ ደግሞ ጥሩ ደመወዝ እዛ ድርጅት እንድትገባና እንትን እንድትል ነው። በቃ ይሄን ልትለኝ ነው የጠራኸኝ? በጣም ነው የምትገርመው። ይሄን ማን አለህ ደግሞ ይሄን ብሎ ተናዶ ካሌብም ትቶት ዳንኤል ይሄዳል። ካሌብም ከዛ ተነስቶ ላባዬ እንደዚህ አርጌ እኮ ተበቀልኩት ይላል። አንተ ምንድን ነው ይሄንን እንትን የምትለው? አንተ መቼም የማትማር ብሎ አባዬ አሁንም ይጣላሉ ከካሌብ ጋር። ካሌብ ዳንኤል ይቅርታ ብሎ አጥፍቶ እንኳን እንትን ብሏል እያለ ነበር መጥቶ እንደገናም ለትሁቴ ቢነግራትም ትሁቴም እንዴ ዳንኤል እኮ ተቀይሮ ይቅርታም እንትን ብሏል ጠይቋል፣ ተጸጽቷል ላደረገው ለምን ትለዋለች። እሺ በቃ ብሎ ትሁቴንም ከትሁቴ ፊት ተነስቶ ይሄዳል ካሌብ። እናም እንግዲህ ይሄንን እያለኝ ትልቅ ቧንባለኝ ያለችው እኔ ዝም ብዬ የምተኛ መሰለህ ብላ ምንድን ነው እስኪ ንገሪ ልንገርህ ያልሽውን እያለት ነበር። መጀመሪያ ግን ወደ ትሁቴ ጋር ስንመጣ ላባዬም ይሄን ከነገረችው በኋላ ቲና ወደ ካሌብ ዳንኤል ጋር ተገናኝታለች። ቁጭ ብለው ሳለ ካፌ ስታወራው እኔ እዛ ቤት እንደምገባ መልሼ ደግሞ የካሌብ ሚስት እንደምሆን ታያለህ ትለዋለች። እንዴት ይላታል። እናም ዳንኤልን ጠርታ ምንድን ነው ስትለው ንገሪኝ ሲላት ትሁቴ አያገባትም ምክንያቱም ልጅ አላት ሲል በማለት ዳንኤልም በድንጋጤ እንትን ይላል። ሂጅ ይሄንን እናገራለሁ ትልቁ ቧንባለኝ እዛ ቤት ደግሞ ተመልሼ እገባለሁ እያለች ነበር። ምክንያቱም ለሰራተኛ እንዴት ትድራታለህ እያለች ነበረ። ሰው የምትንቀው ቲና ማለት ነው። እሷ ግን ስራ የማይሰራ ነው ሰራተኛ የሚባለው፣ ስራስ የሚሰራ ነው ጎበዝ ብሏት ይህን ባላትም ሰዓት እሷ ግን ይሄንን ብላ እራሷን አዋርዳለች ማለት ነው። ከቤትም ተባራለች።
አባዬን ትለምነኛለህ ያለችውም ይሄን ነበረ። ቀርማ ግን ትሁቴ ጎበዟ ተናግራለች ልጅ እንዳላት ማለት ነው። እንግዲህ ካሌብና ትሁት ይጋባሉ ማለት ነው። ቲና ታብዳለች። አብዳያው እንግዲህ አሁንም ጎዳና ጀምራለች። ጎዳና ተውጣለች ማለት ያሳቀችኝ ፓርት የሚመነዘር ገንዘብ ሳይሆን የሚመነዘር ነገር ነው የሞላኝ አለች። እንግዲህ ቲና የእጇን አግኝታለች። ለነበረን ቆይታ አመሰግናለሁ። ባይ ባይ።